بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطاهرين الطيبين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم آمين إن شاء الله كاقوم نبتن كتلان يا المؤلف أحمد بن حسين الأسفهاني في كتابه مختصر أبي شجاع لا يورين بروت يا صلاة هاي أوج صلاة سنة يهونو تكبارات صلاة لا سنة يهونو تكبارات النزان يورو نبر إن شاء الله سمنت أكاوي أيتن نبر يقومنو كزاون كتلالن إن شاء الله الله كاله كزاون كتلالن يقومنو أمين مالت مسلين يرلم يا لا ورانو بالفهم ولا كذاب ولا ورتنا طيب وقال على كل حال سبات تنياو هي التأمين نالو من هنا وقال التأمين سبات تنياو سنة تأمين نالا آمين مالتنا بتشاون بيسجد سويو مأموم هنا وبيسجد تكتاي هنا وبيسجد وكذلك إمام هنا وبيسجد بعد قراءة الفاتحة فاتحا كقرابها لا أمين مالت سنانو أمين مالت سنانو ይሄንን እንግዲህ የሚያደርገው ፋቲሃ ለሚችል ሰው ፋቲሃን ከቀራ በኋላ ነው ፋቲሃን የማይችል ሰው ከሆነ ደግሞ የሚችለው ዚክርም ከሆነ ዚክር ካደረገ በኋላ ነው ሱብሃንአላህ አልহামዱሊላህ አላሁ አክበርም ከሆነ ማለት የሚችለው እሱን ካለ በኋላ ነው አላ قدر الفاتحه የፋቲሃን ያክል አንድ ሰው ቢቀራ ሰባት አንቀጽ ከሆነች እሱን ሰባት ጊዜ በመደጋገም እሱን ካለ በኋላ አሚን ቢል ይወደዳል ማለት ነው ይሄንንም የማይችል ሰው ካለ ደግሞ ዱዓም ካደረገ ከዱዓውም በኋላ ሊሆን ይችላል ዝምም ካለ የፋቲሃን ያክል ቀድር ዝም ካለ በኋላ አሚን ይላል ማለት ነው ወተአሚኑ ሱነቱ በሁሉም ሐለት ላይ ቢሆን አሚን ማለት ከቻለ በዛው መልኩ ቢያደርገው ችግር የለውም ማለት ነው ግልጽ ነው አይደለም በዛው መልኩ ቢያደርገው ምንም ችግር የለውም وكذلك በድምጽ ከፍ ተደርጎ በሚደረግባቸው ሶላቶች ላይ ከሆነ አሚን የሚለው ድምጹን ከፍ አድርጎ ይሆናል ድምጽ ዝቅ ተደርጎ የሚቀራባቸው ሶላቶች ከሆኑ ደግሞ አሚን የሚለው ድምጹ ዝቅ አድርጎ ይሆናል ማለት ነው ማእሙም ከሆነ ከኢማሙ ጋር ከሆነ በጀህር ሶላት ወቅት ሌሎቹን ቅራአቱል ፋቲሃ በዝግታ ወይም ድምጹ ዝቅ አድርጎ ቢያደርግም ነገር ግን ከዛ በኋላ ያለውን ተአሚን ግን ምን ያደርጋል ማለት ነው ከኢማሙ ተከትሎ ጀህር ያደርጋል ማለት ስለዚህ فالجهر للمأموم في صلاة جهرية ድምጽ ከፍ በሚደረግባቸው ሶላቶች ላይ ሱና ነው ማለት ነው አለበለዚያ በግሉ ከሆነ ግን በድምጹ ዝቅ አድርጎ ማለት ይችላል ማለት ነው ይሄ لحديث ثبت في البخاري وبرقط الحديث رواه الشيخان امام مسلم مزغبوتال يا الله ملكتني صلى الله عليه وسلم اذا قال الامام غير المغضوب عليهم ولا الضالين غير المغضوب عليهم ولا الضالين يا لغزينا فقولوا آمين آمين بلو فإنه من آمين يتقاتم التي هو نصال من وافق قوله قول الملائكة يا ملائكوچون ንግግር ወይም የመላእክቶቹን አሚን መላእክቶቹም አሚን ስለሚሉ እነሱን አሚን የተጋጠመለት የሆነ ሰው غفر له ما تقدم من ذنبه ነውና የቀደመው ወንጀሉ ይማርለታልና ያንን ተአሚን ይበላሉ ወይሄንን ተአሚን በሚያደርግበት ጊዜ ከኢማሙ ጋራ አብሮ ማለቱ የተወደደ ነው ከኢማሙ ጋራ አብሮ ማለቱ የተወደደ ነው ማለት ነው ኢማሙ አሚን ባለበት ጊዜ አሚን ማለቱ ማለት ነው وسند حسن لذاته ነው فيما رواه امام دار قطني بزغبوت حديث ላይ ይሄንን የሚያመላክት ነገር ስለመጣ ማለት ነው
وكذلك ለምሳሌ ابن جريج የመሰሉ ሰዎች ከአጣ እንደዘገቡልን አይማዎቹ በጠቅላላ ይሄን ይሉ እንደነበረ ከጀርባቸው የሰገዷቸውን ሰዎች በሙሉ በዚህ ሁኔታ ላይ እንዳገኟቸውና የሁጃ ሆኖ እንደሚቀርብ ተናግረዋል وكذلك ኢማም البخاري ይሄንንም በሙዓለቃቶቻቸው ላይ ዘግበውታል ማለት ነው እዚህ ያው አሚን ሲባል ከኢማሙ ጋር አሚን ማለት የተሻለ ነው ማለት ነው የተሻለ ነው ከኢማሙ በኋላ አንቢል ግን ችግር የለውም አሚን فاذا امن الامام فامنوا የሚለውን ኢማሙ አሚን ያለ እንደሆነ ከርሱ በኋላ አሚን በሉ ብለው የተረጎሙም ስላሉ ከርሱ በኋላ አሚን ማለቱ ምንም ችግር የለውም لكن اذا وافق تامينه تامين الامام የተሻለው ነው ማለት ነው አብሮ ሙዋፈቃ ቢያደርገው የተሻለ ነው والمعتمد في المذهب مذهبهم ላይ መቆሚያው ንግግር ይሄው ነው ማለት ነው والله تعالى اعلم ስምንተኛው አሉ وقراءة سورة بعد سورة الفاتحة ነው አሉ ከፋቲሃ በኋላ ሌላ ሱራ መቅራት ነው አሉ ሌላ ሱራ መቅራት ነው አሉ ይሄ እንግዲህ ኢማምም ሆኖ ለሚሰግደው በግሉም ለሚሰግደው ሰው ነው ليس للمأموم مأموم ሆኖ ለሚሰግደው ሰው አይደለም مأموم ሆኖ ለሚሰግደው ሰው في صلاة جهرية በድምጽ ከፍታ ተደርጋ በምትሰገድ ሶላት ውስጥ የኢማሙን ቂራአ ወይም የኢማሙን ንባብ መስማቱ ነው ለርሱ የተሻለለት ለርሱ የተሻለው እርሱ ነው ነገር ግን መእሙም የሆነው ሰው ድምጽ በማይሰማበት አሁን ሙከብር الصوت ስለሌለ እንደዚህ ማይክ ምናምን በሌለበት ወይም ድምጹን በማይሰማበት ርቀት ላይ ካለ ግን እርሱን ቢቀራ ችግር የለውም ድምጹን የሚሰማ ከሆነ ግን فاذا قرئ القرآن انصتوا ነው የተቀራ ጊዜ ቁርአኑ ዝም በሉ ነው ለማእሙሙ ይሄ እንግዲህ ፋቲሃን አያካትም ያልነው ለሐዲስ ወረደ في ابي داود ነው ብለናል አይደለም ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኢላ ስትቀር ስላሉ ማለት ነው ምን ኡም الكتاب መቅራት ፋቲሃን መቅራት ስትቀር ስላሉ ያቺን ይዘን ነው ፋቲሃ በእስቲስናእ የወጣችው እርሷ ብቻ ስትቀር ስለተባለ ቀሪውን ከኢማሙ በኋላ የሚሰግድ ሰው የኢማሙን ቂራአ የሚሰማው ከሆነ መስማቱ የተሻለ ነው ማለት ነው ነገር ግን ድምጽ ዝቅ ተደርጎ በሚሰገዱ ሶላቶች ላይ ግን ከዛ በኋላ ያለውን ሱራ መቅራቱ ይቻላል ያም ሱና ነው ይሄ እንግዲህ ረካዓቸው 4 ረካዓ ለሚሰገዱ ሶላቶች ከሆነ በመጀመሪያዎቹ 2 ረካዓዎች ላይ ነው ማለት ነው በመጀመሪያዎቹ 2 ረካዓዎች ላይ ነው የመጀመሪያዎቹን 2 ረካዓ ያለፈው ሰው ካለ ቀሪዎቹን እሱ በሚሞላበት ሰዓት ላይ ማስገኘት ይችላል ለምን የቀረውን የሚሞላው ቀዳአን ስለሆነ የቀረውን የሚሞላው አላገኘም በሚል ስለሆነ ስለዚህ ያገኘው 3ኛ እና 4ኛ ረካዓ ከሆነ በሚሞላው ረካዓ ላይ መሙላት ይችላል ማለት ነው መሙላት ይችላል ይሄንን በርግጥ በኋላ በመናወራው ባብ ላይ እናወራዋለን في سجدة السهو ላይ እናወራዋለን በደንብ አብራራለን በምን መልኩ ነው በኋላ የዘገየ ሰው ሶላቱን የሚያሟላው የሚለው ማለት ነው የሚያሟላው لكن ያለፈው ሰው ካለ ግን በ3ኛ እና 4ኛውም ላይ ይሞላው ችግር የለውም ግልጽ ነው የሚቀራው ምንድነው ወቅራአቱ ሱረቲን ብለዋል ሱራ ነው መቅራት ያለበት አሉ ይሄ የሚያሳየው ንግግራቸው አጭርም ብትሆን ሱራ መቅራት የተሻለ ነው አያት من القرآن ከቁርአን የሆኑ አናቅጾችን ረጅም ከሚቀራ ማለት ለምሳሌ من سورة البقرة ከበቀራ ሱራ ውስጥ ወይም ከረጅሙ ሱራ ውስጥ 5 ገጽ ከሚቀራ የቱ ይሻላል ለማለት ያክል ነው አጭርም ብትሆን እንኳን ሱራ መቅራቱ የተሻለ ነው ማለት ነው ተጀመራ መታልቅ ቢቀራ የተሻለ ነው ለማለት ነው የፈለጉት لذلك وقراءة سورة بعد سورة الفاتحة ያሉት ለዛ ነው ስለዚህ አንድ ሰው የሚያቃት ትንሽ የቁርአን አንቀጽ ካለች ሙሉ ሱራው ከሆነች ያቺን ያስቀድም ሱራ ያልሆነ ከሚቀራ ማለታቸው ነው ከሚቀራ ግን ችግር የለውም ያው የሻውን ያክል ቢቀራ ማለት ነው ከረጅም አያቶች ከመቅራት ግን እሱ የተሻለ መሆኑን ለማስቀመጥ ነው ኢማም ለሆነ ሰው ብቻውን ለሚሰግድም ሰው ማስረዘም የሚባል ነገር የተፈቀደ ጉዳይ ነው ግልጽ ነው አይደል የተፈቀደ ጉዳይ ነው ለምንድን ነው ይሄንን እምለው من أما ሰዎችን የሚመራ የሆነ ሰው በሶላት ላይ فليخفف ስላሉ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያግራ ገር ያድርግ ይቀንስ ስላሉ ይሄ ገር ማድረግ ብሎ ማለት ምን ማለት ነው ሲባል الذي فعله رسول الله صلى الله عليه وسلم وواظب عليه كونه يا تخفيف ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲሰሩት የነበሩትና ደጋግመው ያደረጉት ነገር ከሆነ ያመን ማለት ነው
ያኖ ተኽፊፉ ያኖ ማግራራት የሚባለው ማለት ነው ስለዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደጋግመው የሰሩት ነገር ማርዘም የሚመስል ከሆነ ያንን ነው እኛ ተኽፊፍ የምንለው ማግራራት የምንለው ግልጽ ነው እንጂ አሁን በዘመናችን ለወገብ ጤና የሆኑ ተብሎ አጫጭር የቁርአን አንቀጾችን መቅራት አይደለም ማለት ነው ማግራራቱ ራሱ የትኛው ነው ማለት ነው الذي فعله رسول الله صلى الله عليه وسلم وواظب فيه يا الله መልእክተኛ صلى الله عليه وسلم የሰሩትና በዛ ላይ ደጋግመው የፈጸሙት ተግባር ነው ያ ነው ተኽፊፍ የሚባለው ለምን የአላህ መልእክተኛ ንግግራቸው ተግባራቸው ሊኻልፍ ሊጣረስ አይችልም በንግግራቸውና በተግባራቸው መካከል መጣረስ አይገኝም ይሄ ካልተገኘ ንግግራቸው መን አመተ ብሎ فليخفف ካሉ የመራሰው ያግራራ ካሉ ተግባራቸው የሚያመላክተው ያንኑ ማግራራት ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የተላኩት ምን ሆነው ነው አግራሪ ሆነው ነው አይደለም እንዴ አግራሪ ሆነው ነው ስለዚህ አግራሩ ለማግራራት የተላኩ ተግባራቸውም ያ የሆነ ነብይ ሰለላሁ ዐለይሂ ወሰለም ተቃራኒው ሊፈጽሙ ስለማይችል ስለዚህ አንድ ኢማም በሚያሰግድበት ወቅት ወይም ሰውየው በሚሰግድበት ወቅት ረሱላህ ሰለላሁ ዐለይሂ ወሰለም በነበሩበት ነገር ላይ ሙአዘባ ማድረጉ የተሻለ ነው ማለት ነው ግልጽ ነው ተግባብተናል አይደል ታዲያ ምን አይነት አቀራር ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይቀሩ የነበረው ካልን የአላህ መልእክተኛ في صلاه الصبح የሱብሒ ሰላት በሚሰገድበት ወቅት ላይ ያ የሱብሒ ሰላት የሚሰገደው በጁምዓ ከሆነ በጁምዓ ቀን ከሆነ ወይም ቀኑ የጁምዓ ቀን ከሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመጀመሪያው ረካዓ ሱረቱ ሰጅዳ የሰጅዳን አንቀጽ የሰጅዳን ሱራ ይቀሩ ነበር 3 ገጽ ናት የመጀመሪያዎቹ 3 ማለት ነው ከዛ በሁለተኛው ረካዓ ሱረቱል ኢንሳን ይቀሩ ነበር هل اتى على الانسان የሚለውን ማለት ነው እዚህ ይሄ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተደጋግሞ የተገኘው ተግባር ነው ማለት ተደጋግሞ የተገኘው ተግባር ነው ስለዚህ اذا امل ኢማሙ በዚህ ሁኔታ ቢያሰግድ አስረዘመ አይባልም ማለት ነው ግልጽ ነው አይደል አይ ከዚህ በታች አድርግልን ካለ የኛ ሸህዋ ነው የሚሆነው ማለት ነው وذاك لا يسمى تطويلا بل يسمى تخفيفا ከዚህ በላይ ካስረዘመ ነው አስረዘመ ምንለው ማለት ነው طيب ከዚህ ውጪ ባሉ ወቅቶች ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከጁምዓ ውጪ ባሉ የሱብሂ ወቅቶች ላይ የአላህ መልእክተኛ በጥዋል ሙፈሰል ነበር በአብዛኛው የሚቀሩ ጥዋል ሙፈሰል ምንላቸው وبعض العلماء قالوا كسورة الحجرات ነው የሚጀምረው አሉ ከሱረቱ الحجرات እስከ ሱረቱ النبع الى عم يتساءلون ማለት ነው እስከዛ ድረስ ነው አሉ አይ ከፊሎቹ من سورة قاف ነው የሚጀምረው ያሉ አሉ وذاك የተሻለው አቋም እርሱ ነው ከሱረቱ ቃፍ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢላ ሱረቲ ነባእ ድረስ የሚቀሯቸው የቁርአን አንቀጾች እነዚህ ጥዋል ሙፈሰል ይባላሉ የተፈሰሉ ማለት የተለዩ ግን ረዘም ያሉ እንደማለት ነው የአላህ መልእክተኛ በሌሎቹ የሱብሒ ሰላቶች ወቅት እነዚህን ከነዚህ መርጠው ይቀሩ እንደነበረ ነው የተዘገበው ማለት ነው وفي بعض الروايات يا الله ملكتنا صلى الله عليه وسلم كسلسة اسكمتو عنقصوች ይቀሩ እንደነበረም ተነግሯል لذلك كسلسة اسكمتو عنقصوች في صلاة الصبح مقرات وذاك تخفيف ማግራራት ምንለው ይሄ ነው لأن النبي صلى الله عليه وسلم واظب على هذا الأمل በዚህ ስራ ላይ ነው ሰለላሁ ዐለይሂ ወሰለም የቆሙት ማለት ነው ተግባብተና ግልጽ ነው خير صلاة الظهر የመጣ እንደሆነ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዙሁር ወቅት የሚቀሩት قريب من طوال مفصل ነበር ለነዚህ አሁን ለቀስኳቸው የሚቀርብ የሆነ ነበር የሚቀርብ የሆነ ነው የሚቀሩት وقال إمامنا الرفاعي وكذلك وحكي ذلك عن إمام الرملي وإمام الرفاعي وكذلك وقد نص ذلك الإمام الماوردي في الحاوي الكبير النزي مساسلو كتبوች ላይ የተገኘው ይሄ ማለት ምን ማለት ነው ብሎ ሲፈስሩ ሱረቱ ተባረክን የመሰለ ወሱረቱ المجادلة የመሰለ ይቀሩ ነበር ራሱ ያው ጥዋል ሙፈሰል እኮ ነው ምንም ልዩነት የለውም ሱረቱ الملكን የመሰለ ነበር የሚቀሩት ይላል ስለዚህ ሰላት الظهر ላይ የሚቀራው የዚህን ያክል ነበር ማለት ነው الله ملكتنا صلى الله عليه وسلم ይህንን ይቀሩ እንደነበረ في حديث أبي سعيد የተገኘ ነገር ነው ግልጽ ነው አንዳንዴ ይላል أبي سعيد ከመርዘሙ የተነሳ ይላል في صلاة الظهر አንደኛችን ከመስጂድ ወጥተን من مسجد رسول الله صلى الله عليه وسلم ወጥተን በቂዕ ደርሰን በቂዕ እንግዲህ የቀብሩ ስፍራ ማለት ነው ትንሽ ነው የሚያስጉዞ በርግጥ ብዙ አይደለም እኮ እዛ ደርሰን አንድ ሰው ሐጃውን ፈጽሞ ተጸዳርቶ ውዱ አድርጎ ማለት ነው ላ እንዲያውም ተጸዳርቶ እንደዛ አይደለም የሚለው ሐጃውን ፈጽሞ ከተጸዳዳ በኋላ ለውዱ ቤቱ ተመልሶ ውዱ አድርጎ ሲመለስ በመጀመሪያው ረካዓ ላይ ያገኛቸው ነበር ያው የመጀመሪያው ረካዓ ርዝመትን የሚያመላክት ነገር ነው ማለት ነው
وذاك ما وثب عليه رسول الله صلى الله عليه وسلم ስለዚህ ይሄ ነው ማለት ነው የተፈለገው قراءة سورة بعد سورة الفاتحة ማለት እቺ ሱራ በዙሁር ወቅት ይሄን ነው የምትመስለው في صلاة العصر عصرنا عشاء صلاة العصر والعشاء አንድ አይነት ናቸው تقريبا ተመሳሳይ ናቸው بواسط ምንድነው نعم الواسط من المفصلين ነው የሚቀሩት መካከለኛ የሚባሉ የተለዩ የሆኑ ነው የሚቀሩት ይሄ ማለት من سورة نبأ كعم يتسالون الى دوحه درس ማለት والضحى والليل اذا سجى እስከምትለው እነዚህ በአሱርና በኢሻ ወቅት አብዛኛው የሚቀሩ የቁርአን አንቀጾች ናቸው ማለት ነው ለምን ነው መግሪብን ይዘለልኩት መጨረሻ ለማምራት ነው መግሪብ ونص فقهاء الشافعيه የሻፊዒያ መዝሀብ ዑለማዎቻችን የሚያስቀምጡት قصار مفصل ነው የሚሉት قصار مفصل ያሉበት ምክንያት ووقت المغرب ያሉ የመግሪብ ወቅት ምንድነው ብለን ነበር የመግሪብ ወቅት መቼ ነው ፀሐይ ገባች ሰውየው ሐጃውን ፈጸመ ተጸዳዳ ውዱ አደረገ ፈርዱን ሰገደ 3 ረካዓ ከዛ 2 ረካዓ ሱና ጨመረ ወቅቱ አለቃው ስለዚህ አጭር ስለሆነች ወቅቷ بقصار مفصل ነው መቅራት ያለበት አሉ ወይም ትንንሾቹን በርግጥ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙዓወዘተይን የቀሩበት ወቅት ተገኝቷል በብዛት قل اعوذ برب الناس قل اعوذ برب الفلق يمثل يقربت تغينتوال فيما رواه امام النسائي وابي داود تغينتوال لكن يا الله ملكتኛ صلى الله عليه وسلم في صلاه المغرب እንኳን ሳይቀር ይቀሩ የነበረው በረጃጅም አንቀጾች ነው كمثل سوره الاعراف يمثل مغرب ላይ وسوره الطور والمرسلات እነዚህን የመሳሰሉ والمرسلات عرفان የመሳሰሉ والطور وكتاب المسطور የመሳሰሉ ሁለት ገጽ ሶስት ገጽ የሆኑ የቁርአን አንቀጾች ነበር ሲቀሩ የነበረው في صلاه المغرب እንኳን ሳይሆን አሁን እኛ በዘመናችን እንዳለው አይደለም ማለት ነው ግልጽ ነው አይደል ዑለማዎች እንግዲህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም في صلاه المغرب ላይ የቀሩት አቀራር ሶስት አይነት ነው ይላሉ አንደኛው طول الطولين ይሉታል ሱረቱል አዕራፍን የመሰለ መርዘሙ የረዘመ ማለት ነው በጣም ረጅም የቀሩበት ጊዜ አለ አንድ ጊዜ ሰብህ እስመ ረቢከ አልዓላን የመሰለ ደግሞ መካከለኛ የሆነ ሙፈሰል የቀሩበት ጊዜ አለ አንድ ጊዜ ደግሞ طوال ሙፈሰል ሱረቱ ጡርን ሙርሰላትን የመሰለ የቀሩበት አለ ምንድነው ታዲያ መዝጊያው ሰላት المغرب የሚሰግድ ሰው ከነዚህ ከሶስቱ አንደኛው መጠቀሙ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሱና ነው ከዛ በታች قصار مفصل ቢቀራ ችግር የለውም ያው አሁን ሱናውን ስለማግኘት ያወራን ነው እንጂ ሰላቱ ይሄ አይደለም ማለታችን አይደለም ግልጽ ነው አይደለም مرحبا التكبيرات عند الرفع والخفض ነው አለ الله اكبر ማለት ነው عند الرفع አሁን ምን ሊያረግ ነው ፋቲሃ ቀራ እየሰገድን ያለ ነው በደንብ አስተውሉ ፋቲሃ ቀራ ከፋቲሃ በኋላ ምን አስከተለ ሱራ አስከተለ ከዛ በኋላ ምን ሊያረግ ነው ሩኩዕ ያደርግ ነው ስለዚህ ተክቢራት عند الرفع ማለት رفع ማለት መነሳት ማለት ነው ከምን ይነሳል ከሩኩዕ ሊሆን ይችላል ከስጁድ ሊሆን ይችላል መነሳት የሚባለው እሱ ነው ማለት ነው اقرب الى القيام የሆነ ነገር الرفع ይባላል ብያቸዋለሁ በፉቃሃዎቹ ቋንቋ رفع የሚሉት ወደ ቂያም የተጠጋ ወደ መቆም የተጠጋን ተግባር رفع ይሉታል ወደ ስጁድ ወይም ወደ መውረድ የተጠጋን ተግባር خفض ይሉታል ብያለሁ وقال التكبيرات عند الرفع والخفض ነው አለ ስለዚህ በመነሳት ከሩኩዕም ሊሆን ይችላል ከስጁድም በመነሳት ላይ አላሁ አክበር ማለት وكذلك والخفض በመውረድም ወደ ሩኩዕ በመውረድም ወደ ስጁድ በመውረድ ምን ተገኝቷል ማለት ነው አላሁ አክበር የሚለው ረፉዕ اليدينስ እጅ ማንሳት ተገኝቷል አዎ ብለናል አይደል እጅ ማንሳት በስንት ቦታ ነው ያለው አለ አራት ቦታዎች ላይ የመጀመሪያው ተክቢረቱል ኢህራም ነው በዚህ ጉዳይ ላይ መዛሂብ الاربع በሙሉ ኢትፋቅ ያለበት ነው ቀሪዎቹ ሶስቱ ግን የለባቸውም ላኪን የትኛው ሁሉም ሰነድ አላቸው ችግር የለበትም ሁለተኛው እጅ የሚነሳበት ቦታ ይሄ ነው ወደ ሩኩዕ መውረድ ሶስተኛውስ ከሩኩዕ መነሳት አራተኛውስ ከመጀመሪያው ተሸሁድ الأول መነሳት አይደለም في حديث ابن عمر ተገኝቷል ብለናል ወይም ኢማም አሊ ረዲየላሁ ዐንሁ كرم الله وجهه يا الله መልእክተኛ ሰለላሁ ዐለይሂ ወሰለም ሰላት ባብራሩበትም ጊዜ ይሄንኑ ተናግረዋል አይደል يا الله መልእክተኛ ከመጀመሪያው ጀልሳ ተነስተው እጃቸውን ከፍ እንዳደረጉ አሁን የተፈለገው እጅ ከፍ ማድረግ ምናምን አይደለም አላሁ አክበር የምትለው ንግግር መናገር ነው እቺን ንግግር በመውረድም በመነሳትም ወቅት ትባላለች ማለት ነው ተግባብተናል ሰው ወደ ሩኩዕ ሲወርድም አላሁ አክበር ይላል ከሩኩዕ ሲነሳም አላሁ አክበር ይላል ወደ ስጁድም ሲወርድ አላሁ አክበር ይላል ከስጁድም ሲነሳ ምን ይላል
الله أكبر ይላል ማለታቸው ግልጽ ነው ወዳጆቼ ግልጽ ነው አይደለም طيب ለምሳሌ ከስጁድ በሚነሳበት ጊዜ ተክቢራ ሲያደርግ አላሁ አክበር ሲል ከመነሳቱ ጀምሮ ወየሙደሁ ኢለ القيام እስከ ቂያም ድረስ ከሚቆም ድረስ አላሁ አክበር የሚለውን ማስረዘም አለበት አሁን ከስጁድ የተነሳ እንደሆነ እንደዚህ ብሎ አጎንብሶ ሲነሳ አላሁ አክበር እስከሚቆም ድረስ ማለት መነሻው አያት ናት መነሻው ናት ከሩኩም ቢሆን መነሻው ናት አላሁ አክበር ሲል መነሻው ናት ዝም አላችሁ አይደለም ነው እሺ አላኩል ያላ አይደለም ስለዚህ በሚነሳበት ወቅት ከሩኩ ሲነሳ እንደሚለው አራይልም ምንድን ነው ሰሚዐ አላሁ ሊመን ሐሚደሁ ነው አላኩል እየተከታተላችሁ እንደሆነ ለማወቅ ያክል ብቻ በቃ ተሳስተዋል አብሽሩ አላኩል ያህል ሲነሳ ከስጁድ ሲነሳ ምን ያደርጋል ማለት አላሁ አክበር ይላል እስከምን ድረስ ነው መድ የሚያደርገው እስከሚቆም ድረስ ولكن قال ابن حجر الحيثمي رحمه الله تعالى ورضي الله عنه ከሰባት የአሊፍ መዶች ማስረዘም የለበትም ምክንያቱም እነዚህ ቢረዝሙ 14 ሐረካ ይሆናሉ ማለት ነው ከ14 ሐረካ በላይ መድ የለም ብለናል አይደል በአረብኛ ቋንቋ አይታወቅም ነግራናቸዋል አይደል ሙአዚኖቻችን ነግራናቸዋል ከ14 በላይ መድ ብታረጉ አረብኛነቱ ይጠፋል ولا نعرف ذلك እዚህ በዛች ቀድር ያክል መድ ቢያደርገው ችግር የለውም አላሁ አክበር ብሎ ይነሳል ማለት ነው طيب ግልጽ ነው አይደል مرحبا እንግዲህ እቺ አላሁ አክበር ምንላት ተገኝታለች ናም ተገኝታለች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فيما رواه امام البخاري من حديث ابي هريره يا رجم حديث ማለት ነው ባለፈው ብዙ አስተነው ስለነበረ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ويكبر هنا يركع ወደ ሩኩ በሚወርድበት ጊዜ አላሁ አክበር አሉ ከዛስ ثم يقول سمع الله لمن حمده هنا يرفع ጀርባቸውን ባነሱ በሱል በኋላ አይደል من الركوع ከሩኩዕ ላይ ያነሱ ጊዜ ይሄን አሉ ከዛ እንደገና ثم يكبر ወደ ምን ሲወርዱ هنا يحوي للسجود ያለ ወደ ስጁድ በወረዱበትም ጊዜ እዚህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አመላቸው የቆመው እዛ ላይ ነው ማለት ነው እዛ ላይ ነው طيب وقال ይሄንን ካለ በኋላ التكبيرات عند الرفع والخفض አስረኛው وقول سمع الله لمن حمده ربنا ولك الحمد ይሄንንም ማለት ሱና ነው አለ سمع الله لمن حمده የሚለውንና ربنا ولك الحمد የሚለውን ይሄን የሚለው መቼ ነው ከሩኩዕ በተነሳበት ወቅት ላይ ነው ማለት ነው ግልጽ ነው አይደለም ሙሰሊው ልክ ሩኩዕ አደረገ ኢማምም ቢሆን መእሙምም ቢሆን ሙንፈሪድም ቢሆን سمع الله لمن حمده ይላል وذاك ما اعتمده فقهاء الشافعية يا مذهب الشافعية مقوميا سمع الله لمن حمده لإمام لمأموم تكتاي له هنا لم يسجد منفرد له هنا بقول له لم يسجد يلال إن كالبوا على وهذا من مفردات مذهب الشافعية مذهب الشافعية ببتشين يقوم باتشون واتفق الثلاث صوستوغن مذهبوش يقوم تجن سمع الله لمن حمده لمن للإمام وربنا لك الحمد وإما اللهم ربنا ولك الحمد يمثلوا دغمو لمن ነው ለማእሙም ነው ግልጽ ነው طيب ይሄንን ካለ በኋላ ربنا لك الحمد ካለ በኋላ ሌሎች አዝካሮችን መጨመር ይችላል ከሚስሊ ربنا لك الحمد ملء السماوات وملء الارض وملء ما شئت من شيء بعد የመሳሰሉ ማድረግ ይችላል ይሄ ለማን ነው ለኢማም ነው ከዚህ በላይ መጨመር ከፈለገ ማእሙሙ ይችላል ኢማሙ ግን አይችልም ምን እስካልሆነ ድረስ ማስረዘም በተለመደበት አካባቢና ማስረዘምን በማይቃወሙ ተከታዮች ጋራ የሰገደ እንደሆነ አንዳንድ መስጊድ ላይ ረጃጅም ሰላት መስገድ የተለመደ ከሆነና ተከታዮቹ የማይቃወሙ ከሆነ ሊያስረዝም ይችላል ከዚህ በላይ ነገር ግን ኢማም ግን ማቆም ያለበት ኢላ الأذكار الواردة ድረስ ብቻ ነው የወረደ ዚክር ድረስ ብቻ ነው የወረደው ዚክር የት ነው እዚህ ድረስ ነው ማለት ነው ربنا ولك الحمد بالسماوات وملء الأرض وملء ما شئت من شيء بعد الى እዚህ ይሄን ካለ በኋላ ወደ ምን መውረድ አለበት ማለት ነው አላሁ አክበር ብሎ ወደ ስጁድ መውረድ አለበት በግሉ የሚሰግድ ተከታይ ሆኖ የሚሰግድ ግን ከዚህ በላይ የሚለውንም ቢል ምንም ችግር የለውም ማለት ነው ግልጽ ነው ናም ይሄ ተገኝቷል አው ተገኝቷል سمع الله لمن حمده
ይሄንን ካደረገ በኋላ ተከታይ ምንድነው የሚያደርገው አላሁ አክበር ይላል ተክቢራቱ ፊል ኸፍድ ብለናል አይደል በሚወርድበት ጊዜ አላሁ አክበር ይበል ብለናል አላሁ አክበር ብሎ ወደ ስጁድ ይወርዳል ማለት ነው መርሐባ አሁን ቀጣዩን ሱና ሊነግረን ነው التسبيح في الركوع نواله بركوع لاي من مادرج نو تسبيح مادرج نو الله سبحانه وتعالى ما طراتنا وآله الله سبحانه وتعالى ما طراتنا وآله مرحبا كذا في سمع الله لمن حمدهن ربنا سمع الله لمن حمده لا مسجنوا بارياو الله سبحانه وتعالى يقبلوا عند مالتنا دعاء نو ليلا نجر له ربنا لك الحمد ولك الحمد تجينتوال لكن ربنا لك الحمد يتشالوا رواية ويم اللهم ربنا لك الحمد يتشالوا رواية ሁለት ሶስቱም ሲጋዎች ይቻላሉ ችግር የለውም እቺን የሚለው ግን ከቆመ በኋላ ነው بعد القيام ነው ለምሳሌ ሰውየው ከሩኩዕ ላይ ነበረ እየተነሳ ያለ ምን አለ سمع الله لمن حمده አለ ከዛ ሲቆምስ ربنا لك الحمد አለ قلت مالهم ربنا لك الحمد ويم اللهم ربنا لك الحمد አለ مرحبا ሲወርድ ተስቢህ ያደርጋል ለስጁድ ላይ التسبيح في الركوع والسجود በሁለቱም ቦታዎች ላይ በስጁድም በሩኩዕም ላይ ይወርዳል ይበል ትንሹ አንድ ጊዜ ሱብሃንአላህ ረቢየል ዐዚም ማለት ነው ሱብሃንአላህ ረቢየል ዐዚም ማለት ነው ምን ላይ ሩኩዕ ላይ ሱብሃንአላህ ረቢየል ዐዚም እንደዚህ ስጁድ ላይ ደግሞ ምን ይበል ሱብሃንአላህ ማነው ሱብሃነ ረቢየል አዕላ ይበል ሱብሃነ ረቢየል አዕላ ይበል አክመል ወጅሁ የተሻለው ሶስት ጊዜ ማለት ነው አፎን የሚያሟላው የተሻለው ግን 11 ጊዜ ማለት ነው ስለዚህ እስከ 11 ጊዜ ማለት ይችላል አሟላለሁ ካለ የተሟላው ወጁ 3 ጊዜ ማለት ነው ሱብሃነ ረቢየል አዕላ ሱብሃነ ረቢየል ዐዚም አንድ ጊዜ ቢያደርግም ግን በቂ ነው አንድ ጊዜ ካደረገ ተቻለ ለሱናው ግን አቅረብ የሆነው 3 ጊዜ ማድረግ ነው ያን ሱና ተወረደ بذلك ያው ሱናው የተገኘው አመሉ የተገኘው በዛ ስራ ስለሆነ ማለት ነው ያው የተለያዩ ዘገባዎች ወርደውበታል የተሻለው ዘገባ ሐዲሱ ሁዘይፋ ነው رضي الله عنه أن نبينا محمد صلى الله عليه وسلم ይህንን ይሉ እንደነበረ فيما رواه مسلم እንደነገረም ማለት ነው እንግዲህ 3 ጊዜ ይበለው ብለናል አድነል ከማሉ እርሱ ስለሆነ ማለት ነው ትንሹ ማሟያ እርሱ ስለሆነ ከዛ በላይ ግን ቢያደርገው የተሻለ ነው ማለት ነው ግልጽ ነው በመጀመሪያው ረካ 11 ጊዜ ያድርግ ከዛ በቀጣዩ ረካዎች 7 ጊዜ ያድርግ ለወረዱ ደካማ ለሆኑ ዘገባዎች ባለበት ልዩነት ነው ኢማም አልማወርዲ في الحاوي الكبير ይህንን ይናገራሉ ማለት ነው እዛ ላይ ይህንን ይናገራሉ لكن እንደማንም 7ም 11ም 9ም የቻለውን ጊዜ አስረዝሞ ቢያደርገው ችግር የለም ማለት ነው طيب ግልጽ ነው مرحبا ይሄ ሱብሃነ ረቢየል ዐዚም ወቢሐምዲሂ የምትል ጭማሪ አለች ፉቃሃዎቻችን ዘንድ ቢላት ችግር የለም لكن ما ورد في الحديث سبحان ربي العظيم سبحان ربي الأعلى بتشانو زي أقرب إلى السنة هنا سبحان ربي الأعلى وسبحان ربي العظيم بتشان مالتنا لكن سبحان ربي الأعلى وبحمده سبحان ربي العظيم وبحمده بيل ችግር የለም ማለት ነው ቀጣዩ የሚመጣው አሁን ስጁድ አድርጓል ዚክር አደረገ ማለት ነው ከዚክሩ ምን ያደርጋል አላሁ አክበር ብሎ ይነሳል ማለት ነው አይደል በሚነሳበት ጊዜ ሊቀመጥ ነው ስጁድ ላይ ስለደረሰ ያን ጊዜና ቀጣዩ ሱና ምንድነው አሉ ቀጣዩ ሱና ምንድነው ወድዑ اليدين እጆችን ማስቀመጥ ነው የደይኒ ሲል መቼም እጅ ሁሉ ነው ብያለሁ በአረብኛ ቋንቋ ግን ይሄን ሁሉ አስቀምጥ ማለት ነው ምን ያወራን ያለ ነው ማለት ነው الكفين مالتاችን ነው መዳፍ ማለታችን ነው ወድዑ اليدين على الفخذين በታፋዎቹ ላይ ማስቀመጥ ነው ፊል ጁሉሲ በመቀመጥ በስተኩል ሲያስቀምጥ ምን ያደርግ يبسط اليسرى
ግራ እጁን ወይም ግራ መዳፉን ይዘርጋ ويقبض اليمنى ቀኝ እጁን ደግሞ ይጨብጥ إلا المسبحة እቺኛዋ ስትቀር ምንድነው የሚባለው በአማርኛ ጠቋሚ ጣት አመልካች ጣት አይደል አመልካች ጣቱ ሲቀር فإنه يشير بها በርሷ ያመላክታልና متشهدا የሸሃዳን መግለጫ አይ عند قوله إلا الله ሲል በሷ ያመላክታል ማለት ነው ግልጽ ነው ስለዚህ ግራ እጁን ይዘረጋል ቀኝ እጁ በዚህ መልኩ ይሆናል ማለት ነው በሚቀመጥበት ጊዜ አሁን ተግባራቱ ላይ ይህንን ያሟላ እንደሆነ በምን መልኩ ነው የሚያደርገው እቺ እንግዲህ እቺ አመላካች ጣት ኢላላህ የምትለው ቃል ላይ አሽሃዱ አን ላ ኢላሃ ኢላላህ የምትለው ላይ ለማመላከት ነው የተፈለገባት ማለት ነው ወይ እንደ ኢላላህ فالمهللة ارفع للتوحيد الذي صليت له እንዳለው ማለት ነው صاحب الزبد ለዛ በብቸኝነት አጥርተ ለሰገድከው ጌታ لا اله الا الله ብለህ ባልክበት ጊዜ አመላክትበት እንዳሉት ማለት ነው صاحب الزبد ይሄን በሚያስቀምጥበት ጊዜ እንግዲህ የግራ እጁ ጣቶቹ ይጣመራሉ የጣቶቹ ጫፍ የጉልበቱ ጫፍ ላይ ነው አንዳንድ ሰው እንደዚህ ያደርገዋል ወደታች ማለት ነው እጁን አሁን ጉልበት እንደዚህ ነው አይደል የሚሆነው እንደዛ አይደለም የሚደረገው የጣቶቹ ጫፍ የጉልበቱ ጫፍ ድረስ ነው የሚሆነው በዚህ መልኩ ይቀመጣል ግራ እጁ መፍሁም እቺን ካስቀመጠ በኋላ እነዚህን ይሰበስባቸዋል ጣቶቹ መሰብሰቡ የተወደደ ነው አይዘረጉም ማለት ነው بخلاف في الركوع ሩኩዕ ላይ ምን ያደርጋል ብለን ነበር ከፈት ያረጋል ብለን ነበር በስጁድ ወቅት ምን ያረጋታል ይሰበስባታል ማለት ነው طيب ይሄን ካደረገ በኋላ ቀኝ እጁ እንደዚህ ያደርጋል ጣቱን ያወጣል ይሄ አንደኛው አቀማመጥ ነው እቺኛው ጣት አውራ ጣት ምንላት ሶስት አይነት ሁኔታ ልትከተል ትችላለች አንደኛውና የተወደደው تحت الراحة መግባት ነው በዚህ መልኩ ማለት ነው እዚህ ስር መግባት ነው ኢማ ወዘበ عليه رسول الله صلى الله عليه وسلم ያ አላህ መልእክተኛ በአብዛኛው የፈጸሙት እንደሆነ የተዘገበው ነው መፍሁም በዚህ መልኩ ሁለተኛው አማራጭ እሷንም አብሮ ከታች ኢፍትራሽ ማድረግ ነው ማስተኛት ነው በዚህ መልኩ ሶስተኛው አማራጭ የማዕከልን ጣት ወደፊት ሳብ አድርጎ ከማዕከል ጣት ጋራ በዚህ መልኩ ማገናኘት ነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄም በጣም የተዘገበላቸው አንደኛው አደራረግ ይሄ ነው ማለት ነው ይሄም በሚያደርግበት ጊዜ ጫፍና ጫፉን ሊያያይዝ ይችላል አሊያም ደግሞ በዚህ መልኩ ሊያደርገው ይችላል የማዕከል ጣቱን በአውራ ጣቱ ላይ ሊያስተኛ ይችላል ማለት ነው ይሄንን አድርጎ ሲያበቃ ያስቀምጣል ማለት ነው ያስቀምጣል ግልጽ ነው ይሄንን እንግዲህ በዚህ ባስቀመጠበት ሁኔታ ላይ ልክ እቺን እንደዚህ አድርጓታል ኢላላህ የምትለው ስትመጣ ምን ያደርጋል ማለት ነው ያመላክትባታል ማለት ነው አሽሃዱ አን ላ ኢላሃ ኢላላህ የምትለው ስትመጣ ያመላክትባታል ማለት ነው መፍሁም ግልጽ ነው مرحبا 13ኛው ሱና الافتراش في جميع الجلسات አሁን የቀረው ሱና አሁን ሰላት ጨረስን ማለት ነው ሱናው ማለቀ አብዓዱ ማልቋል አይደል የቀረ ነገር አለ የለም እኮ ሁሉንም ሰላት ጨርሰናል አይደል አሁን የመጨረሻ الافتراش ነው መቀመጥ ነው አለ الافتراش ነው في جميع الجلسات በሁሉም መቀመጦች ላይ افتراش እንዴት ነበር ያልነው አይደል የመጨረሻው ላይ አይደለም በሁሉም መቀመጦች ላይ የሚቀመጠው افتراش የተባለውን አቀማመጥ افتراش ምን አይነት አቀማመጥ ነው አለን የግራ እግሩን የውጭኛውን ክፍል ያስተኛና በውስጠኛው ላይ በመቀመጫው ይቀመጥበታል የቀኝ እግሩን ደግሞ የጣቶቹን ሆድ አስተኝቶ ወደ ቂብላ በጣቶች በተረከዙ ላይ ይቀመጣል ይህ አቀማመጥ افتراش ይባላል ይሄንን አቀማመጥ በሁሉም ጀለሳቶች ላይ ይቀመጣል በሁሉም መቀመጦች ላይ በሁለቱ ስጁዶች መካከል ሊሆን ይችላል በመጀመሪያው ተሸሁድ አልአወል ላይ ሊሆን ይችላል ይቀመጣል ይሄን አይነት አቀማመጥ በሁሉም መቀመጦች ላይ ሱና ነው በመጨረሻውም ላይ ቢሆን ሱና ነው ላኪን መጨረሻ ላይ የሚመጣው افتراش ግን ሊያወራን ኢንሻአላህ وهذا اقاء ይባላል ይሄ اقاء የሚባለው አቀማመጥ እግሮቹን ሁለቱንም ከውጪ ያደርግና ሊያጣምራቸው ይችላል ወደ ቂብላም ሊያዞራቸው ይችላል እርሱ የተቀመጠው ቢአልየቲህ ነው በመቀመጫው የተቀመጠ እንደሆነ ይሄ መክሩህ ነው ነገር ግን الاقاء ሱና መሆኑ የተገኘለት ደግሞ ቅድም የተቀመጥከው ነው
ተቀመጥ ነው በሁለቱም ላይ መቀመጥ ማለት ነው በሁለቱም ተቀመጥ ላ ሁለቱም ቆሙ አህሰንት በዚህ መልኩ መቀመጥ ግን ሱና ነው وحكي ذلك عن ابن عباس رضي الله تعالى عنه ابن عباس በዚህ መልኩ መቀመጥ ሱና ነው ብሎ መናገራቸው ተዘግቧል ይሄኛው ይቻላል ነገር ግን በመቀመጫው መቀመጥ የሆነው የተጠላ ነው ከዛ ውጪ ያሉ አቀማመጦች እግርን በውስጥ ማስወጣት በውጭ ማስወጣት ግልጽ ነው አይደለም እግርን ወደ ቂብላ ማድረግ ማስተኛትም ወደ ጎን እነዚህ ሁሉ አቀማመጦች ይቻላሉ والله تعالى اعلم اصلا والافتراش في جميع الجلسات ያለው ንግግራቸው መቀመጥ ራሱ ሱና መሆኑን ነው የሚያመላክተው እኮ አይደል በሱና ባብ ላይ አይደለም የመጣው አይ ከዚህ ውጭ በሆነ አቀማመጥ ቢቀመጥ ሰላቱ ይበላሻል እንዴ አይበላሽም ማለታቸው ነው الا في حاله واحده አንድ አጋጣሚ ስትቀር ያቺ አጋጣሚ ሰውየው በአንዳንድ ሰዎች ሰግዶ አይታችሁ ከሆነ በጉልበቱ ቁም በጉልበት እንደዚህ ይቀመጣል ማለት ሰላት ላይ እንደዚህ ይሄ አይሆንም هذا لا يجزي ግልጽ ነው አይደል لا يجزي ሰውየው ሊعجز ما ካለመቻሉ አንፃር ወይም በህመም ምክንያት ወይም ባለመቻል ምክንያት ከሆነ የፈጸመው ችግር የለውም ግልጽ ከዛ ውጭ የፈጸመው ከሆነ ፈቀድ በጠለ ሰላቱ ይበላሻል አምደን ከሆነ ያደረገው ማለት ነው فعليه اعاده الصلاه صلاتون يملسال ያወቃት ጊዜና ማለት ግን በሌሎች አቀማመጦች ቢቀመጥ ሰላቱ አይበላሽም ወከሰበት ذلك الرسول صلى الله عليه وسلم ተወሩክ ለምሳሌ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተቀመጡት በመጨረሻው ጀልሳ ላይ ነው ብያለሁ ግን ተረቡዕን ቢያደርግ እንደዚህ ማድረገው ቢቀመጥ ሰላቱ ይበቃል ብለናል አይደል እዚህ እነዚህና መሰል ምሳሌዎች ስላሉ ማለት ነው ወተስሊመቱ الثانيه የመጨረሻው ሱና ሁለተኛዋን ተስሊማ ማለት ነው አለ የመጀመሪያው ተስሊማ ምንድን ነበር ዋጅብ ነው ሩክን ነው የመጀመሪያው አሰላሙ አለይኩም ሩክን ነው ሁለተኛዋስ ሱና ናት ስለዚህ አንድ ሰው አሰላሙ አለይኩም የሚለውን ወደ ግራ ማለቱ ምንድነው ማለት ነው ሱና ነው ማለት ነው አይ አየልተፊተ ኢላ የሳሪሂ እስከ ምን ድረስ ይዞራል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ቀኝ በሚዞሩበት ጊዜ የዞሩት በትንሹ ነው ማየት የሚቻል የነበረው የቀኝ ጆሮአቸውን ብቻ ነበር ይባላል بمعنى السلام عليكم በዚህ ቀድር ነው ይዞሩት السلام عليكم ብላ አልዞሩም ማለት አማ በሁለተኛው ተስሊማስ ጉንጫቸው እስኪታይ ነው السلام عليكم ይዞሩት ግልጽ ነው አይደል وهكذا ثبت عن رسول الله صلى الله عليه وسلم እዚህ በሁለቱ መካከል ያለው ይሄ ነው ልዩነቱ ትንሿ ቀድር የትኛዋ ናት السلام عليكم የምትለዋ ናት ከዚህ በታች አይሆንም السلام عليكم بلاي ሲጨምር السلام عليكم ورحمة الله يا الله ملكتني አብዝተው ያደረጉት እሱ ነው السلام عليكم ورحمة الله وبركاته ድምጽ ዝቅ ተደርጎ وبركاته ድምጽ ከፍ ተደርጎ ሁሉም ተገኝቷል ሰውየው ወደ ግራ መዞሩ ሱና ነው ወዳከ ሙስተሐብ በሚዞሩበት ጊዜ በደንብ ይዞራልን ጉንጩ እስከሚታይበት ጊዜ ድረስ السلام عليكم ورحمة الله እስከሚል ማለት የጉንጭ እንግዲህ ለሌላው አካል እስከሚታይ ድረስ ማለት ነው مفهوم ላኪን ሰውየው በመሃል ውዱ ካጠፋስ ወይም ሰላትን የሚከለክል ነገር ከመጣበት ወደ ቀኝ ዞሯል السلام عليكم ብሏል ሰላትን የሚያበላሽ ነገር መጣበት ይሄኛውን ይለዋል አይለውም ማለት ነው በቃ ሰላቱ ጠፍቷል አልጠፋም በቃ السلام عليكم ተገኝቷል ከሰላቱ ወጥቷል አስለ لذلك قال امام النووي في شرح المهذب امام النووي ምን ያለው አስለን ይሄ ሰላቱ አካልም አይደለም ይላሉ ግልጽ ነው አይደል ተዋዘበ فيه ለዓመሉ ስለሆነ ነው እዚህ ውስጥ የከተተነው እንጂ ከሰላቱ ምክንያቱም በመጀመሪያው መውጣቱ ተረጋግጧል ከዚህ በኋላ የሚያስወጣው ነገር ከተገኘ ሰላቱ ተበላሸ አንልም ማለት ነው ግልጽ ነው ተጋውተናል አይደል مرحبا ماشي يا الله ملكتنا صلى الله عليه وسلم فيما رواه إمام مسلم حديث ابن مسعود رضي الله تعالى عنه يا الله ملكتنا صلى الله عليه وسلم كان يسلم عن يمينه وعن يساره بلو نقرونا مالتنا وده كنيم وده قرام عندما يزورون نقرونا الحديث رجموا حديث مالتنا وسكذاري سناورا ينبروا من نشاهد الرقنا حديث السنة طيب وقال فصل قال لك الصلاة أهون يميا وراو ሌላ ፈስል ነው ይሄ ፈስል መነሻው ምንድነው አሁን ከተቀስነው ውጪ ወንድና ሴት የሚለያዩበትን ጉዳዮች ለማውራት ስለፈለጉ ነው ኡሙሩን
ጉዳዮች ናቸው አለ تخالف فيها المرأة الرجل ሴት ወንድን የምትخالፍበት ወይም ወንድን የምትጻረርበት የምትለይበት ጉዳዮች አሉ ሰላት ወቅት አሉ والمرأة تخالف الرجل في 5 أشياء ሴት ልጅ ወንድ ልጅ ትለያለች በአምስት ጉዳዮች ላይ فالرجل قال وند لج يجافي مرفقيه عن جنبيه يجافي أي يبعد يارارك قال مرفقيه كرنون كمنو كغونو እንደዚህ አይደለም የሚለው ማለታቸው ነው እንደዚህ ያራርቃል እናወራለን يقل بطنه ሆዱን ደግሞ ወደ ላይ ይሰበስባል አንፈخذيه ከመቀመጫው في الركوع والسجود بركوعنا بسجود لاي እንዲህ አይልም ማለት ነው መሰብሰብ አለበት ማለት ነው طيب ሶስተኛ يجهر ድምጹን ከፍ ያደርጋል في موضع الجهر ድምጽ ከፍ በሚደረግባቸው ቦታዎች ላይ አራተኛ اذا نابه ያገኘው ጊዜና شيء አንድ ነገር في الصلاه በصلاه ላይ سبح سبحان الله ይላል ምን ማለት እንደሆነ እናብራራለን አምስተኛ عورة الرجل يوند لج عورة مشفن يميقباو يسونت كفلو ما بين سرتيه وركبتيه بأمبرتنا بقلبتو مكاكلنو لوند لج اهون يوند يهونو سيابكا سيت بنزي امس قدياوش لاي من تونو والش مالتنو تليوالش مالتنو نبرروا شكر يلو والمرأة والو سيتي تواس تضم بعضها إلى بعض كفيل يسونتوان كفل ودا كفيلو ታጣብቃለች እንደ ወንዱ አትለያይም ታጣብቃለች ግልጽ ነው አይደለም تخفض صوتها ድምጿንም ዝቅ ታደርጋለች بحضرة الرجال الأجانب አጅነቢ የሆኑ ማግባት የሚፈቀድላት ወንዶች ባሉበት በስፍራ ላይ ድምጿን ዝቅ ታደርጋለች የምትሰግደው ሰላት ድምጽ ከፍ የሚደረግበትም ሰላት ቢሆን እንኳን إذا نابها شيء يهون نجر يقطمات እንደሆነ في الصلاة بصلاة ላይ صفقت ታጨበጭባለች ወንዱ ምን ይላል سبحان الله ይላል ብለን ነበር ሴቲቷ ታጨበጭባለች አሉ አምስተኛ አውራን ደግሞ በተመለከተ የሚሸፈን የሰውነት ክፍሏን በተመለከተ جميع بدن الحرة ነፃ የሆነች ሴት ሙሉ አካሏ አውረቱን የሚሸፈን መሆን አለበት ሙሉ ሰውነቷ إلا وجهها وكفيها ፊቷና እጆቿ ሲቀሩ ፊቷና እጆቿ ማለት እጅ ማለት ምንድነው ማአፎን መዳፏ ሲቀሩ መዳፍ ማለት ተፈለገ والأمة ባሪያ የሆነች ሴት ከሆነች ደግሞ የሷ አውራ የሷ መሸፈን ያለበት የሰውነት ክፍል ከረጁሊ ልክ እንደ ወንድ ነው የረጁል ምንድነው ብለናል ما بين السرة والركبة ነው ባሪያ የሆነች ሴት የምትሸፈነው በእምብርትና በጉልበት መካከል ብቻ ነው አለ ትንሽ ነብራ طيب فصل ለይነው አለ አሁን ወንድ ልጅ ከሴት ልጅ የሚለይበት ቦታ አለ ማለት ነው ወንድ ብሎ የጠቀሰው ማንኛውም ወንድ ነው ህፃንም ቢሆን ባሊግም ቢሆን እድሜው ለህግ የደረሰም ቢሆን ህፃን ልጅም ቢሆን ምን እስከሆነ ድረስ ለይ ሆኖ ሲያበቃ ሰላት የሚሰግድ ከሆነ ይሄ ሁሉ ይከተለዋል ማለት ነው وكذلك ለሴቲቷ አጅነቢ ወንድ ባለበት ስንል አጅነቢ ማለት ምን ማለት ነው من بلغ الى حد يشتهى ነው ብለናል አይደል ለመወደድ ለመፈቀር የሚደርስ እድሜ ከደረሰ ይሄ ሰውዬ ብሉግ መድረስ አለበት አንልም ያ በሙሉ አጅነቢ ነው ስታየው አንዳንዱ ሰው ገና ባሊግ አይደለም ልጁ ቁመቱ ረጃጅም ነው 10 አመቱ ነው 20 ልትለው ትችላለህ ማለት ነው አንዳንዱ ግልጽ ነው እሱ ምን ሆኗል ማለት ነው قد بلغ في حد يشتهى በቃ ሴቲቱ አይታ ልታፈቅረው የምትችልበት ደረጃ ደርሷል ማለት ነው خلاص ያ ከደረሰ ባይባልግም እዛ ውስጥ ይገባል ማለት ነው ተግባብተናል ስለዚህ ወንድ የምንለው ምን ማድረግ አለበት ይያለ ነው አንደኛ يجافي على يجافي الرارق مالتنا يباعد مرفقيه عن جنبيه ይሄንን ክርኑን ሰፋ አድርጎ ከጎኖቹ ያላቅ ማለት ነው በዚህ መልኩ መሆን መቻል አለበት ሰላት ላይ በሚሆንበት ጊዜ ويقل بطنه عن فخذيه በሩኩዕና በስጁድ መካከል ደግሞ እንደዚሁ ሆዱን ከፍ ያድርግ እንዲያይበል ማለት ነው ሆዱን ምን ያድርግ ከፍ ያድርግ ከፍ ሲያረግ ከምኑ ይለያል ማለት ነው
ታፋው ይለያል ማለት ነው መቀመጫውን ከተሸከመው ታፋ ይርቃል ማለት ነው መቀመጫውን ከተሸከመው ታፋ ይርቃል ከታፋው ጋር ያጋጠመው እስከሆነ ያ የሴት ነው በምንና በምን ቦታ ላይ في الركوع والسجود بركوعنا بسجود لاي አሉን ተግባብተናል طيب ስለዚህ አንድ ራኪዕ የሆነው ሰው መጀመሪያ ምን ማድረግ አለበት የተወደደለት ነገር ምንድነው አለ አየሙደ ظهره አይደል ወገቡን መዘርጋት ነው ወገቡና አንገቱ ምን በሚሆንበት ልኬት ቀጥ በሚሉበት ልኬት አይኑ የት ጋር ያማተራል አለን በሁለት እግሮቹ መካከል ወይንም ስጁድ በሚያረግበት ስፍራ ሁለቱም ተወርቷል ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግልጽ ነው ይሄንን ያደረገ እንደሆነ በምን ይገለጻል አለን እላዩ ላይ ውሃ የደፋንበት እንደሆነ ውሃው ምን ይሆናል እስከሚባል ቀድር አይፈስም ይስተካከላል እስከምንልበት ቀድር መሆን አለበት ማለት ነው አንዳንድ ሰው ገና በልጅነቱ ጉልበቱን አጥፎ ወገቡን እንደዚህ አድርጎ ምናምን ሩኩዕ ያደርጋል ማለት ነው هذا ليس من سنة رسول الله ሐዱ ምንድነው ሩኩዕ በሚያደርግበት ጊዜ እጆቹ ምን ላይ መድረስ ነው ብለናል ጉልበቱ ላይ መድረስ ነው ብለናል አለም ሲዘረጉ طيب ይሄንን ካደረገ በቂ ነው ማለት ነው ለምን እናታችን አይሻ ረዲየላሁ ተዓላ عنها روت የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን ያደርጉ እንደነበረ ማለት ነው ሴቲቷ ከሆነችስ ምን ታድርግ والمرأة تضم بعدها الى بعض ከፊል ሰውነቷን ወደ ከፊል ሰውነቷ ታስጠጋ ምክንያቱም እንዲያደረገች እንደሆነ የሰውነት ቅርጿ በሙሉ ይወጣልና ያ መሆን አይተበቅበትም ሰውነቷን ጠበቅበቅ አድርጋ መሸፈን አለባት ማለት ነው ግልጽ ነው تضم بعدها الى بعض ለምን ያነው አስጠሩ ለها እሷን በትክክል የሚሸፍናት ያ ስለሆነ ማለት ነው ያ ስለሆነ ነቢያችን ሰለላሁ ዐለይሂ ወሰለም إذا سجد سجود ያደረገው ጊዜና ፈረጀ ይከፍቱ ነበር አይ ፈረጀ بين يديه ማለት ነው በእጆቻቸው መካከል ይከፍቱ ነበር መቼም በእጅ መካከል እንደዚህ ስላልነበረ እጃቸው በእጆቻቸው መካከል ይከፍቱ ነበር ማለት ምን ማለት ነው እጃቸውን ከጎናቸው ያላቅቁ ነበር ማለት ነው ግልጽ ነው አይደለም አይ ወሰዓ ወፈረቀ ማለት ነው ሰፋ አድርገው ያስቀምጡ ነበር ይሄ ግን ሐድ የሚሆነው በግሉ ለሚሰግድ ወይም ለኢማም ለሆነ ሰው ነው መእሙም ሆኖ የሚሰግድ ሰው ካጠገቡ ያለውን ሰውዬ አዛ በማያደርግበት ቀድር ነው ማድረግ ያለበት ምክንያቱም ካጠገቡ ያለውን ሰውዬ አዛ የሚያደርግ ከሆነ ያ ወንጀል ነው አንዳንድ ሰው አለ ካጠገቡ ይሰግዳል ጆሮው ላይ እጁን ያስተኛል ግልጽ ነው አዛ አይሆንም ማለት ነው ግልጽ ነው ይሄን እጁን ማላቀቅ ያለበት በምን ቀድር ነው አጠገቡ ያለውን ሰጋጅ በማያስቸግርበት ቀድር መሆን አለበት በግል በሚሰግዱበት ጊዜ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በያዱ ወብጢሂ ይታይ ነበር ይላሉ የብብታቸው ንጣት ይታይ ነበር ይሄ ከተከፍቶ ማለት ነው ተግባብተናል ይታይ ነበር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም طيب وكذلك ሆዳቸውንም ከፍ ማድረግ አስፈላጊ ነው ከታፋ ጋር በማይገጥምበት መልኩ ከፍ ሲደረግ ከምን ይለያል ከመቀመጫና ታፋን ካዘለው እንደዚሁም ከታፋ በቀጥታ ይለያል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም اذا سجد فرج የተባለውም ይሄው ነው ግልጽ ነው ተጓብተናል አይደለም طيب ሁለተኛ የሚለያዩበት ነገር ምንድነው ويجهر في موضع الجهر ነው ድምጽ ከፍ በሚደረግበት ሰላት ወቅት ላይ ድምጽን ከፍ ማድረግ ነው ሴቲቷ የሆነችስ እንደሆነ ድምጿን ዝቅ ታደርጋለች ማን ባለበት ጊዜና ወንድ ልጆች ባሉበት ጊዜና ወንዶች ባሉበት ጊዜ ምን አይነት ወንዶች አጅነቢ የሆኑ ልታገባቸው የምትችላቸው ወንዶች ባሉበት ጊዜና ወንዶች መሆን ይተበቀበታል እንዴ አንድ ወንድም ቢሆን በቂ ነው ወንዶች ሲሰበሰብ አይተበቅም ማለት ነው አንድ ወንድም ቢሆን በቂ ነው ወይም መሐሪሞቿ ከሆኑ ወንዶች መካከል አንድ አጅነቢይም ወንድ ካለ በቂ ነው ወንድሞቿ ባሉበት የወንድሞቿ አንድ ጓደኛም ካለ በሰገደችበት ወቅት ሌላ ክፍልም ብትሆን ድምጿን ከፍ ማድረግ አይቻልም ግልጽ ነው አይ حتى يقول امام الرملي من يالو في شر الكبير حتى اصل እንዲያውም ድምጿን ዝቅ አድርጋ መስገዷ ነው በጀህር ወቅት ለሷ ድምጽ ከፍ አድርጎ በሚሰግሩ ሰላቶች ወቅት ድምጿን ከፍ ማድረግ من باب الاستثناء የመጣ ነው ይላሉ እንደማንም እሱን ባንወስደውም
ነገር ግን ጀህር ባለበት ሰላት ላይ ሴቲቷ ድምጿን ዝቅ ታድርጎ ተخفض صوتها بحضرة الرجال الأجانب ነው طيب ይሄ እንግዲህ የሚለያዩበት ክፍል ነው አለን ሌላው የሚለያዩበት ክፍል ምንድነው إذا نابه شيء في الصلاة صلاة ላይ የሆነ ነገር ያጋጠመው እንደሆነ እንግዲህ ሰላቱ ላይ የሆነ ነገር ያጋጠመው እንደሆነ ብሎ ማለት በሰላቱ ወቅት ባለበት ጊዜ ከሰላቱ ተግባራት ወይ ስተት ተገኝቶ ሊሆን ይችላል ለማረም ወይ የተረሳ ነገር ኖሮ ለማስታወስ አሊያም ደግሞ ሌላ ተግባር ለመፈጸም የሚያስገድድ ሁኔታ ያጋጠመው ጊዜና ምን ያደርግ إذا نابه شيء في الصلاة سبح تسبيح ያደርግ سبحان الله ይበል እንግዲህ በርግጥ سبحان الله ብሎ ማለት ወይም ተስቢህ ማድረግ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فيما رواه الشيخان من نابه شيء في صلاته بصلاته لا عنداش ነገር ያጋጠመው ሰው فليسبح تسبيح ያደርጋሉ فإنه إذا سبح التفت إليه وإنما التصفيق للنساء قالوا ለሴቲቷ ደግሞ ታጨብጭብ አሉ ወንድ ልጅ ሱብሃንአላህ ሲል ሴቲቷ ታጨበጭባለች ማለት ነው በርግጥ ተስቢህ ማድረግ እንደ ቦታው ይለያያል ህጉ አሁን እዚህ ሱና ሆኖ የመጣ ተግባር ነው ማለት ነው ነገር ግን እንደ ቦታው ይለያያል ዋጅብ ሊሆን ይችላል ግዴታ ሊሆን ይችላል ሰውየው ሶላት ላይ ሆኖ ሳለ ሱብሃንአላህ ብሎ ማንቃት ካጠገቡ ያለን ሰው ማንቃት ምን ይሆናል ግዴታ ሊሆን ይችላል ለምሳሌ አይና አማ የሆነ ማየት የተሳነው ሰው እያየኳ አንተ ሰላት እየሰገድ ጉርጓድ ሊገባ ነው እያየው እኮ ዝም ትለዋል ሰላት ላይ ነኝ ብለ አትለው ምን ማለት አለብህ እሱ ማንቃት አለብህ ሱብሃንአላህ ብለ ማንቃት አለብህ ወይንም ደግሞ አጠገቡ እባብ እየሄደ ነው የሚነክሰው እባብ ማንቃት አለብህ ማለት ነው እርሱ ይሄ ዋጅብ ነው لدفع الضرر ከሆነ ዋጅብ ነው ሱብሃንአላህ ማለቱ ነጥብ ይሆናል ሱና ይሆናል ምሳሌው አሁን ኢማምን ሲሳታት ማንቃትን የመሰለ የረሳው ነገር ካለ እሱን ለመመለስ የመሰለ ወይለም አንዳንድ ጊዜ ደግሞ ከዛም ባለፈ ሁኔታ ወይንም ደግሞ በር ተንኳክቶ ሰላት ላይ ሆኖ አንኳኳን ሰው የግባ ለማለት ሱብሃንአላህ ቢልም ይሄም ነው ባብል ሙስተሐባት የሚገባ ጉዳይ ነው ማለት ነው ለሴት ልጅ ሲሆን ግን ምን ታደርግ ታጨብጭብ ወንድየው ሱብሃንአላህ የሚለው በምን ቀስድ መሆን አለበት ሚለው በዚክርና በኢዕላም ቀስድ መሆን አለበት ምልክት በመስጠትና አላህን በማውሳት መሆን አለበት ምክንያቱም ከሰላቱ ውጪ የሆነ ንግግር ካስገባ ነውና የሚሆንበት ሱብሃንአላህ ሲል ለማስታወስ ወይም ሰውየውን ጉርጓድ የገባውን ለማመላከት በሚልበት ጊዜ ሱብሃንአላህ ንያው መሆን አለባት ወይ ዚክር መሆን አለባት ወይም ዚክርና ማስታወስ መሆን አለባት ማስታወስ ብቻስ ቢሆን ወይም ተሳስቷል ኢማሙ ማስታወስ ብቻ ቢሆን አይሆንም ወይንም ደግሞ ምንም ሳይቀስድበት ቢልስ አይሆንም አምደን ካደረገው ያንን ተብጥሩ ሰላቱ ይበላሻል ስለዚህ በምን ቀስድ መሆን አለበት በማመላከትና አላህ Subhanahu Wa Ta'ala በማውሳት ቀስድ መሆን መቻል አለበት ሴቲቷ ታጨብጭብ አሉ ወይነማ ተስፊቁ ለኒሳኢ ስለሆነ ማጨብጨብ የሚባለው እንዴት ነው ማጨብጨብ የሚባለው እጇ እዚህ ላይ ባለበት ሁኔታ ላይ በቀኝ እጇ የውስጥ መዳፍ የግራ እጇ በተቀመጠበት መምታት ነው ይሄ አንደኛው ሐለት ነው ግልጽ ነው ሁለተኛው አማራጭ ይሄን ገልብጣ በግራ እጇ የቀኝ ውጭኛውን ክፍል መምታት ነው ሶስተኛው አማራጭ ሁለቱን የውጭ መዳፎቿን መምታት ነው አማ ይሄ አይቻልም فإن فعل ذلك عمدا አይ እንደው ጨዋታው ለምዶባት ምናምን ያለችው እንደሆነ በጠላት ሰላቷ ተበላሽቷል ትደግማታለች ለወንድም ቢሆን ሴቲቷ ወንድንም ለማስታወስ ቢሆንም በሴቶች መካከል ሆና ሴትንም ለማስታወስ ቢሆንም ወንዱም በተመሳሳይ መልኩ በወንዶች መካከል ሆኖ ለማስታወስም ቢሆን ማድረግ መቻል አለበት ማለት ነው هذا والله اعلم وبالله التوفيق باقومنበት እንቀጥላለን